ወደዛራ ወደ ራስሽ ተመለሽ። ምንድነው? ምን እኮ የት ልታደርገው ነው? ልታስወርደው ነው? እንግዲህ የፍቅር ነገር እጅግ በጣም አሳሳቢና በጣም አነጋጋሪ የሆነ ጉዳይ ሆኗል ማለት ነው። ብዙዎቻችሁ እንግዲህ ፕራንክ ነው ስትሉ ነበራችሁ። እንዲሁም ደግሞ ሰው ናት ልትሳሳት ትችላለችም ያላችሁ ሰዎች አላችሁ፣ ልክ እንደኔ ማለት ነው። በአጠቃላይ ግን የፍቅር እርግዝና እውነት ነው ወይስ ውሸት ነው? ፕራንክ ነው ወይንስ ደግሞ ይሄ ነገር የእውነትም ሆኗል የሚለውን ነገር በደንብ እናወራበታለን። ፍቅርም እንግዲህ ወስና ወደ ሆስፒታል ሄዳ ክሊኒክ ሄዳ ልታስወርደው ነው በማለት እንግዲህ ፈቲ ለፉፉና ለቡሪክ ነግራቸው በጣም ከባድ ጭንቀት ላይ ነው የሚገኙት ማለት ነው። ፍቅር ምንድነው እያደረገች የምትገኘው? የእውነት ይሄን ነገር አድርገው ነው ወይንስ ደግሞ ለሰዎች ለማስተማር ነው ወይንስ ደግሞ ፉፉና ቡሪክ እንግዲህ እንደምታውቁት ከባድ ፕራንክ ሰርተዋት ነበረ፣ ለዛ ምላሽ ይሆናል ብላ አስባ ነው የሚለውን ነገር እንግዲህ ብዙዎቹ መነጋገሪያ እያደረጉት ይገኛሉ። አንዳንዶቹም ፍቅርን በጣም እየወደዷት እያከበሯት፣ ግን ደግሞ እስከ ጥግ ድረስ እየሰደቧት ይገኛሉ። ምክንያቱም ለቪዲዮም ይሁን ድራማም እየሰራ ሲሆን ይሄ ነገር ትክክል አይደለም፣ እያደረግሽ ያለሽው ነገር በጣም ክብርሽን የሚያሳጣ ክብርሽን እንደ ጣልሽ ነው የሚያሳየውና ወደ ራስሽ ተመለሺ፣ በጥሩ ስራዎች ነይ፣ ይሄ ያንቺን ማንነት አይደለምም እያሉ ሀሳብ አስተያየት እየሰጡ ይገኛሉ። በአጠቃላይ ግን ስለ ፍቅር ስለ እርግዝናዋ ተያይዞ እንግዲህ ምን አይነት ነገሮች አሉ የሚለውን ነገር እኔ የራሴን ሀሳብ ትናንትና በደንብ እስከ ጥግ ድረስ ሰጥቼበታለሁ። ዛሬም ደግሞ ያው የተለቀቀ ቪዲዮ ስላለ በዛ ቪዲዮ መሰረት እንግዲህ የራሴን ሀሳብ አስተያየት ለመስጠት ነው መሞክረው። ፍቅርን ምክንያትም አድርጌም ስለ ሌሎች ሰዎችም አጠቃላይ ስለ ውርጃ ስለ ማለት የሆነ ድንገታዊ እርግዝና ስለ ልጅ ብቻ አጠቃላይ ያለውን ነገር ማውራት ሀሳብ መስጠት እፈልጋለሁ ማለት ነው። እና ስለ ፕራንክ ቪዲዮ እንዲሁም ደግሞ ጓደኞቻችን እኛ ጥሩ ነገር ነው ብለን ያሰብነው ነገር ወይም ደግሞ እኛ ላይ ትክክለኛ የሆነ ነገር ደርሶብን በችግሩ ላይ እያለን በጣም መጥፎ ነገር ተፈጥሮብን ግን አንዳንድ ሰዎች የእውነት አልመስል ብሏቸው ወይም ደግሞ ያ ነገር ትክክል የውሸት እየቀለድን መስሏቸው በእኛ ላይ እንግዲህ ሙድ ሲይዙብን ወይ ደግሞ ችላ ሲሉን ሲያሾፉብን እናያለን፣ እንሰማለን። ብዙ ሰዎችንም ያየነው ነገር ስለሆነ ነው። ከዚህ አንጻር እንግዲህ አጠቃላይ እኔ ሀሳብ አስተያየት ነው ለመስጠት የመጣሁት ማለት ነው። በቅድሚያ እንዴት ናችሁልኝ ውዴ ቻናል ቤተሰቦች፣ በተለይ የፈንድሻ ቤተሰቦች እንግዲህ ፍቅርዬን ፉፉንና ቡሪክን አይታችሁ የመጣችሁ ሰዎች አላችሁ ብዬ ነው የማስበውና ፈንድሻ ፋሚሊዎች ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እስከ መጨረሻው ደግሞ ቪዲዮን አይታችሁ ሀሳብ አስተያየት ብትሰጡኝ ደስ ይለኛል። እንግዲህ እንደነገርኳችሁ እኔ እዚህ ጋር ዩቲዩብ ላይ ከሚለቀቁ ቪዲዮዎች የምሰጠው የራሴን ሀሳብ ነው። ማንም ሰው እንደዚህ አድርጊ እንደዚህ ያለ ምናምን ብዬ ወይ ደግሞ ሌላ ሰው ሲያወራ የሰማሁትን አይደለም እዚህ ጋር መጥቼ ሀሳብ አስተያየት የምሰጠው የራሴን ሀሳብ ነው የማስተላልፈው። ወይም ደግሞ አንዳንዴ ደግሞ ለየት ያለ ኮሜንት ሀሳብ ሳይ በጣም ያናደደ ነገር ወይም ደግሞ ያስደሰተኝ ኮሜንት ካለ በዛ ኮሜንት ላይም ሀሳብ አስተያየት እሰጣለሁ ማለት ነውና በአጠቃላይ የፍቅር እርግዝና ትክክል ነው ወይስ አይደለም? ካረገዘች እስከማን ያረገዘችው? ከዚህ በኋላስ ምን ለማድረግ ወሰነች? ሆስፒታልስ ልትሄድ የቻለችበት ምክንያት ምንድን ነው? ለማስወረድስ አስባለችስ ወይስ ልጇን ለማሳደግ ወስናለች የሚለውን ነገር በደንብ እናወራበታለን። በቅድሚያ እኔ ልናገር የምችለው ነገር የፍቅር እርግዝና ትክክለኛ ይሁን አይሁን እንኳን እኔ እሷም እርግጠኛ ነች ብዬ አላስብም። እርግጠኛ ነኝ ብዬ ላወራ አልችልም እዚህ ጋር ማለት ምክንያቱም እሷም የተወዛገበ ነገር ስለሆነ እያስተላልፈች ወይም ደግሞ እየተናገረች የምትገኘው ማለት ነውና ታስወርዷለች ብዬ አላስብም። እንደነገርኳችሁ ይሄ ልጅ አልተረገዘም ብዬም ደግሞ 100% ሆኜ መናገር አልችልም። ለምን የሰው ልጅ ናት፣ ነግሬያቸዋለሁ። በጓደኛዬ ያጋጠመኝን አታደርገውም። በጣም ቁጥብ ሴት ናት፣ በጣም ጠንቃቃ ሴት ናት ብዬ ያሰብኳት ጓደኛዬ ራሱ በአንድ የተሳስታ በአንድ ቀን አዳር እንግዲህ ድንግልናዋን ሰጣ፣ ለአመታት የጠበቀችውን ድንግልናዋን ሰጣ የመጣችበትን ጊዜ አስታውሳለሁ በደንብና ሰው አይሳሳትም ብዬ አላስብም። ይሳሳታል። ይህን ነገር አድርገውም ሊሆን ይችላል፣ ሳታደርገውም ሊሆን ይችላልና ባጭሩ ግን ተፈጥሮ ከሆነ ፍቅርን መደገፍ ሰፖርት ማድረግ አይዞሽ አለንልሽ ለማለት ዋንትያን አይታችሁ ከሆነ ዋንትያ ገና በህፃንነቷ ተደፍራ ነው እንግዲህ ልጇን ያረገዘቻትና ቆንጅዬ ልጅ ነው የወለደችው። ገና 17 ዓመት እንኳን ሳይሞላት ነው ያረገዘችውና በጣም በዛ እርግዝና ብዙ ሰዎች አዝነውላት ተጨንቀውላት በጣም ብዙ እርዳታ እየተደረገላት ነበርና የሆነ ታይም ላይ ግን ፈልጋው ወዳው ነው ያደረገችው ተብሎ በጣም ብዙ ሰዎች ዝቅ አድርገው እንደ ቆሻሻ ሲያዩት በጣም ሲንቋት ታይቷል። እና ያቺ ልጅ ግን ልጄን ለማንም አልሰጥም ብላ ለማደጎ ራሱ ስጪ ተብላ አልሰጥም ከኔ ጋር ትደግ ብላ አሁን እኩያዋ ጓደኛዋ ሁና አሳድጋ እንግዲህ እያያችሁ ነው በደንብ እንዴት አንቀባራ እያሳደገቻት እንደሆነ ማለት ነውና
ይሄ ራሱ ለፍቅር ትልቅ ምሳሌዋ ወይም ደግሞ ከፍቅር ጋር የተገናኘ ነገር ከሆነ እውነትም ፍቅር አርግዛ ከሆነ ትልቅ ማስተማሪያ ነገር ነው ብዬ ነው የማስበውና ልንደግፋት ይገባል። የማያልፍ ቀን የለም ምንም ነገር። ማንም ሰው ደግሞ ፍጹም የለም። የሚሳሳት ሰው አለ። ሁላችንም የሚራመድ ሰው፣ የሚንቀሳቀሰው፣ ብዙ ነገር የሚያደርግ ሰው የተባለ ፍጡር ሊሳሳት ይችላል። በቃ ይሄ በቃ ያለ ነገር ስለሆነ ማለት ነውና ልንንቃት ክብርሽን አዋረድሽ ዝቅ አደረግሽ ምናምን ልንላት አይገባም፣ ሰው ስለሆነች ማለት ነውና በአጠቃላይ ይሄንን ነገር ነው ልናገር የምችለው። ፕራንክ ነው ለሚባለው ነገር እውነት ለመናገር ሊሆን ይችላል፣ ፕራንክ ሊሆን ይችላል። አሁንም ምንም የታየ ነገር የታቀደ ነገር የታሰበ ነገር የለም። ሊሆን ይችላል፣ ፕራንክ ቪዲዮ ሊሆን ይችላል። ግን አንዳንዴ ትክክለኛ ህይወታቸው ላይ መጥፎ ነገር ተፈጥሮ ሰው የሚረዳቸው ሰው የሚጠይቃቸው ሰው ሀይባይ ሰው የሚፈልገው ግን ደግሞ ይሄ ነገር ቀልዷን ነው፣ ይሄ ነገር ውሸቷን ነው፣ ይሄ ነገር ድራማ ነው፣ ይሄ ነገር ፕራንክ ነው ብለን ደግሞ የሰዎችን ህይወት እንደፈለግን አድርገን በቃ የሆነ ከባድ ሁኔታ ውስጥ እንዲገቡ እናደርጋለን። እና አሁን ላይ ፍቅር በጣም አምርራ ስትናገር የሰሟት ነገር ይሄ ነገር የምር ትክክለኛ ነገር ተፈጥሮ ግን ደግሞ ቡሪክና ፉፉ ፕራንክ እያረኳቸው እንደሆነ ነበር የገባቸውና በጣም ሙድ ሲይዙብኝ ነበር። ቴክስት ሲልኩልኝ ነበር የሚያስቅ እንዲሁም ደግሞ ኢሞ ላይ ምን ማለቴ ቲክታክ ላይም ቪዲዮ ሲልኩልኝ ነበርና ይሄ ነገር ተሰምቶኛል ከፍቶኛል ነው እያለች የምትገኘውና ምናልባት ምች ልጅ እየቀለደች ላይሆን ይችላል፣ ትክክለኛ ስሜቷን ሊሆን ይችላል ለጓደኞቼ ብላ የተናገረችውና በቅርብ ያሏት ጓደኞቿ እነሱ ናቸው። እነሱ ካላመኗት ካልተረዷት ደግሞ ይሄ ነገር ሊሆን ይችላል እንዴ ብለው ካላሰቡ ደግሞ ሌላ ሰው ባዕድ ሰው መጥቶ ይረዳኛል ይቀበለኛል ማለት አትችልም ብዬ ነው የማስበውና ይሄ ነገር እንግዲህ በጣም እንዳስከፋት ነው የተናገረችው። ሌላኛው ደግሞ ኮሜንቶችም ቡሪክና ፉፉ ባደረጉት ፕራንክ ላይ መልስ ለመስጠት ነው፣ የመልስ ምት ነው፣ ፕራንክ ነው እያደረገችን የምትገኘው እያላችሁ ለምታወሩ ሰዎች ይሄ ፕራንክ አይደለም ትክክለኛ ነገር ነው እያለች የምትገኙ። ልጄንም ብቻዬን ማሳደግ እችላለሁ፣ እንደገና ደግሞ ቪዲዮም ራሴን ችዬ መስራት እችላለሁ፣ እናንተ አታስፈልጉኝም የሚል ቃላት ስታወጣ እንግዲህ ፈቲም በጣም ተናዳ በጥፊ መታታለች። እና በጥፊ መመታታት የለባችሁም ግን እውነታ ያው መማታቷ ኢሞሽናል የሆነችበት ምክንያት ያው ጓደኛቸው ናት። ልትረዳት እየሞከረች ነው። እንደ ጓደኛ አለውልሽ እያለቻት ከጎኗ ያለችን ልጅ ኢግኖር ስታደርጋት ወይ ደግሞ እንደማታስፈልጋት ስትነግራት ይሄ ነገር ስሜታዊ አድርጓት ነው የመታቻትና መመታቷ ፍቅር ትክክል ነው ብዬ ባላስብም ማለት ነው። በአጭሩ ግን ፉፉና ቡሪክ ይሄንን ነገር ሲሰሙ እንግዲህ ፍቅር ልታስወርደው የሄደች መስሏት ፈቲ ተናግራለች ማለት ነው። ፉፉና ቡሪክም በጣም ደንግጠው ነው ወደ ክሊኒክ ሲሄዱ ግን ፍቅር ልታስወርድ ኢቭን ዶክተሩ እንኳን አያውቅም። እርጉዝ ነፍሰ ጡር እንደሆነች ራሱ አያውቅም። የሚያውቀው ታሪክ የለም። ለሌላ ክትትል ከዚህ በፊት አውቃላችሁ ብዙ ጊዜ አሟት የሆነ ቀን ላይ እንደውም ቪዲዮ እየሰሩ ራሱ ፌንት በልታ ደም በቃ በአፍንጫ እየመጣ ነበረና ክሊኒክ ገብታ ነበር ያኔምና ክትትል አላት። ፍቅር በነገራችን ላይ ከመጠን በላይ ትጨናነቃለችና ይሄ ራሱ ሌላ አንድ ተጽዕኖ ከባድ ተጽዕኖ ነውና በጣም ሶሻል ሚዲያ ላይ ስትወጡ ሶሻል ሚዲያ ላይ ስትኖሩ ህይወታችሁ ሶሻል ሚዲያ ላይ ሲሆን ደግሞ ብዙ በቃ ውጣ ውረዶች ይኖራሉና ፍቅር በዛ መንገድ ላይ እያለፈች ነው የምትገኘውና ባጭሩ ይሄ ነገር እንግዲህ ዶክተሩ እንደማያውቅና የመጣችበትም ሌላ ክትትል እንደሆነ ነው የተናገረው። እሷም እንግዲህ ፕራንክ ነው ምናምን አለች መጀመሪያ ላይ። ከዛ እንደዚህ ለምን አላችሁ? በጣም ያናደዳት ነገር ፕራንክ ነው ብላችሁ ለምን ታስባላችሁ? እኔ ትክክለኛ ነገር እየነገርኳችሁ ብላ ነው ያሰበችውና ፉፉም እባክሽ ተይ፣ በጣም እንደሚወዳት በጣም እንደሚያከብራት ከአንድም 2-3 1,000 ጊዜ አይተነዋል። በጣም በቃ ለእሷ ያለው ቦታ ልክ እናት ልጇ ክፉ ነገር ሲደርስባት ማየት እንደማትፈልገው ሁሉ ፉፉም ቀድሞላት በቃ የሚገኝ የሚሞትላት በቃ የእሷን መከባት ጭራሽ ጭራሹ ማየት የማይፈልግ በቃ እኔ እንጃ እሷ መጥፎ ቦታ ላይ ማየት የማይፈልግ ልጅ ነውና በጣም እየተጨነቀ ነበርና ይህንን ነገር ማድረጓ በጣም አሳስቦት ነበር። ክሊኒክ ሲሄዱ ግን ያው ተረጋግተዋል። ፍቅር ለሌላ ክትትል እንደመጣች ልጇንም ማስወረድ መጉዳት እንደማትፈልግ ነው እየተናገረች የምትገኘው። ብዙ ሰዎችም እየሰደባቿት ይገኛል። ፍቅርን መሰደብ ክብሯ እዚህ ጋር ምንም የወደቀ ነገር የለም። ምንም ክብር የወደቀ ነገር የለም። በቃ ስህተት ሊኖር ይችላል። በዛ መንገድ ልንረዳት ይገባል። እና ምናልባትም እንደው ፕራንክም ከሆነ አስተማሪነቱ እኔ የሚታየኝ ነገር አንደኛ ነፍሰ ጡር እንደሆኑ ለዶክተሮች ሳይናገሩ ሌላ መድኃኒት ወስደው ልጁን ሊጎዱት እንደሚችሉ ሳይናገሩ ማለት ነው። ሌላኛው ደግሞ በአጠገባችን ያሉ ሰዎች እንደዚህ ተጎዳን ወይም ደግሞ እንደዚህ አይነት ችግር አጋጠመን ስንላቸው ፈጥነው ያንን ችግር ለመቅረፍ ወይም ደግሞ ከጎናችን መሆን ሲገባቸው ማሾፍ
ሲያሾፉብን ምን አይነት ጉዳቶች ምን አይነት ውሳኔዎችን ልንወስን እንደምንችል እኔ ተምሬበታለሁ ብዬ ነው የማስበው። አሁን እንዳልኳችሁ አንድ ሴት ልጅ ወይም ደግሞ አንድ ወንድ የሆነ ጥፋት አጥፍቶ ወይ ደግሞ የሆነ ችግር አጋጥሞት እንደዚህ ሆንኩኝ እኮ ብሎ ለጓደኞቹ መጣዋል ወይ ለጓደኞቿ ስትናገር እነሱ በሰዓቱ የሚያሾፉ የሚቀልዱ ከሆነ ራስን እስከ ማጥፋት እነዛ ሰዎች በጣም ችግሩ ከመጠን በላይ ሆንባቸውና ራሳቸውን እስከ ማጥፋት ይደርሳሉና የሰውን ልጅ ቶሎ ብለን ቀረብ ብለን እውነቱን የሚውሸቱን ልንረዳው አክሴፕት ልናደርገው አይዞሽ አይዞ ልንለው እንደሚገባ እኔ ተምሬበታለሁ። ይሄ ነገር ፕራንክም ሆኖ ከሆነ ማለት ነውና ሌላኛው ደግሞ አንድ ሰው ወይም ደግሞ አንድ ሴት ልጅ የትኑም ያህል ክብሯን ጠብቃ ብትቆይም ከወንድ ጋር ምንም ነገር ላለማድረግ በጣም ብትጠነቀቅም ግን የሆነ ሰዓት ላይም ደግሞ የትኛውም ጠንካራ ሴት ጀግና ሴት ብትሆንም የሆነ ሰዓት እንደ ሰውም ልትሳሳት እንደምትችል ከተሳሳተች በኋላ ደግሞ ለችግሮቿ መንገድ ፈልጋ ለችግሮቿ መፍትሄ ፈልጋ በራሷ መቆም እንደምትችል ተምሬበት አልፋለሁ ብዬ ነው የማስበውና አንዳንድ ቪዲዮዎች ሲፖሰቱ በጥሩ ነገር ካየናቸው ጥሩ ነገሮች ናቸው፣ በአስተማሪ ነገር ካየናቸው አስተማሪ ነገሮች ናቸው፣ በመጥፎ ነገር ካየናቸው መጥፎ ነገሮች ናቸው ብዬ ነው የማስበው። ስለዚህ መውሰድ ያለብንን ነገር መውሰድ እንችላለን፣ መተው ያለብንን ነገር እየተውን መሄድ እንችላለን እና በፍቅር በኩል የተረዳሁትኝ ያየሁት ይሄንን ሀሳብ ነው ማለት ነው። ለማንኛውም ግን ፍቅር ክፉ አይንካሽ። ይሄ ነገር ሆኖ ከሆነም ፈጣሪ ጤነኛ ልጅ እንዲሰጥሽ ትልቁ ምኞቴ ነው። ቆንጅዬ ነሽ፣ አስተዋይ ልጅ ነሽ፣ ግን ጓደኞችሽም ማራቅ የለብሽም ብዬ ነው የማስበው። ካልሆነም ደግሞ ፕራንክ እያደረግሽም ከሆነ በመጠኑ ቢሆን የተሻለ ነው ብዬ ነው የማስበው። ምክንያቱም ብዙ ሰዎችም ሲቆጡ ስላየው እንዴት እንደዚህ ታደርጊያለሽ፣ እንዴት ክብርሽን ዝቅ ታደርጊያለሽ፣ እንዴት እኛን የማይመጥን ስራ ትሰሪያለሽ፣ ምን አይነት ነገሮችን ነው የምታስተላልፊው፣ አሁን ከአንቺ ምን አይነት ነገር እንማር እያሉ ብዙዎቹ በጣም ቁጣቸውን በኮሜንት ስላየውኝና ሰዎች እንዳይጠሉሽ በሰዎች ዘንድ መጥፎ ስምን እንዳታገኝ ጥንቃቄ ማድረግ አለብሽ ብዬ ነው ማስበው። በሀሳቤ ከተስማማችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የፈንድሻ ፋሚሊዎች ወይም ደግሞ ሌሎቻችሁም ይህንን ቪዲዮ ልታዩ የገባችሁ ሀሳቤ ከተመቻችሁ ያየውበት እይታ መንገዱ ከተመቻችሁ አደራ እምላችሁ ነገር ላይክ፣ ሼር፣ ሰብስክራይብ ሳታደርጉኝ እንዳታልፉ። ሰላም ያሳድረን። እወዳችኋለሁ። ነገ ደግሞ እንገናኛለን በሌላ ቪዲዮ በሌላ ርዕስ።